ልታሰራልን ትችላለች። እንዲሁም ማህሌትንም እዚህን ነው እናስቀራትና የኛ የኮንሜሽን ተከታታይ እናደርጋት። ምክንያቱም ዝና ከሷ ጋር ለመገናኘት ስለሚችል በማለት ሲለው ብሩኬ ግን በፍጹም ይሄ ሊሆን አይችልም። እኔ በህይወቴ ብዙ ነገር አድርጋኛለች። አንተስ ትናንትና ያን ሁሉ አድርጋ እንዴት በጨው አጥባፊቷን መጣች ስትለኛል ነበረ። ይህንን ሀሳብህን አልቀበልም፣ በፍጹም ልቀበልህ አልችልም በማለት ይለዋል። እንግዲህ ወደ መጎስና ሉላ ስንሄድ ደግሞ መጎስና ሉላ በአሁኑ ሰዓት በጣም ቆንጆ ውሳኔ ወስነዋል ማለት ነው። ምክንያቱም መጀመሪያም እየፈራች ነው እንጂ ነገሮችን እዚህ ያደረሰቻቸው ለመጎስ ነግራ ቢሆን እንግዲህ በሽታውን ያልተናገረ መድኃኒት አይገኝለትም ነውና አሁን ሁለቱም ጥሩ ሀሳቦችን አምጥተዋል። ምክንያቱም ሉላ የቀረጸችው ሪከርድ ያደረገችው ሁሉ ነገር በእጇ ስላለ እንዲሁም ሽጉጡ ከእጇም ስላለ ይህንን ሁሉ መረጃ በማድረግ እንግዲህ እሱ ምናልባት የህግ አካል ነኝ ብሎ በህግ አካል ተጠቅሞ አንድ ነገር ሊያደርገን ይችል ይሆናል። እስካሁንም እሱ ያሰበው የህግ አካል ስለሆንኩኝ ምንም የሚያደርጉኝ ነገር የለም የሚል ነበር። ሆኖም ግን አሁን ያመጡት ሀሳብ መጎስ በጣም አሪፍ ሀሳብ፣ ያን ቪዲዮ እንግዲህ ለባለቤቱ መልቀቅ ነው ማለት ነው። ባለቤቱ እንግዲህ ያንን ቪዲዮ ከሉላ ጋር የተኛውን ቪዲዮ ስታይ ልጆቹ ሲያዩ ምን ያህል ውርደት እንደሚሰማው ስለሚያውቅ ከዚህ በኋላ ሊተወን ይችላል በማለት ሞገስ ለሉላ ያማክራታል። ሉላ ደግሞ እንደዚህ ሳይሆን እንደውም ይህንን በማስፈራራት ጉዳያችንን እንዲፈጽምልን ማድረግ ነው ያለብን፣ ንብረታችንን ያስረክበን፣ ካላደረገ ደግሞ የባሰ ነው የሚዋረደው፣ ይህን ነው የምናስጠነቅቀው በማለት በጣም አሪፍ ሀሳብ እንግዲህ ሁለቱም አምጥተዋል። ወደ ዝና ስንሄድ እንግዲህ ዝና ደግሞ ዝናን እንግዲህ በአሁኑ ሰዓት በፍጹም እሺ ልትለው ስላልቻለች ሞቷን ስለተመኘች ከዚህ በኋላ እንግዲህ ካሊ ሙሲሲ ሊወስዳት እንደሆነና አሁን ከዚህ በኋላ እኔ ብለምንሽ እምቢ ብለሻል፣ እንግዲህ ኩላሊትሽ ሞቶ ባዶ ቀፎሽ ለእናትሽ ይሄድላታል፣ ቀፎ ሬሳ ነው ይዞላች የሚሄደው ሲል የፈለገ አድርጉት፣ ከዚህ በላይ ስቃይ በዝቷል፣ ብሞት ይሻለኛል እናንተ እንደዚህ ከምታረጉኝ በማለት አሁንም ውሳኔዋን እንደጸናች ትገኛለች። ወደ ዳጣ ስንሄድ እንግዲህ ዳጣ እንግዲህ ወደ ደላላነት ወደ ጋብቻ ደላላነት ወደ ማጣበስ ብላለች ያለች። እንግዲህ መርዞንና ኤፍራታን እንግዲህ ልታጋባ ነው። መርዞና ኤፍራታን ለማጋባት እንግዲህ ስልክ አለው አውጣለች። እንግዲህ ደላላነት ነው እንግዲህ ከዚህ በኋላ ጋብቻ እየመሰረተች ግን ኤፍራታ የመድብል ናት የሚለው ነው። አሁን ግን መድብል ኤፍራታ በአብዛኛውን እየደወለ ማህሌትን እዛ ቤት እንዳትወጪ እዛው ቤት ተቀመጪ የምትላት ለማህሌት አዝና ሳይሆን ዝና እሷን እንድታበረታታትና እዛ እንድትሆን አንዳንድ መልእክቶችንም ደግሞ በኤፍራታ በኩል እንዲያገኝ መንገድና መሰላል አድርጎ እንደተጠቀመባት አይተናል። ስለዚህ አሁን ደግሞ ይህንን ነገር የምታደርገውን መድብል ካወቀ ኤፍራታም ያልቅላታል ማለት ነው። ስለዚህ አሁን እንግዲህ ብሩኬ እንግዲህ በተኛበት ነበረ ወይዘሮይቱ ብድግ ብላ እንግዲህ መጀመሪያ ቅድስትን ሊስማት ጠጋ እያለ ሲል ድንገት ደርሳ ያለችባቸው እና ምን ነው ምን ሆንሽ ስል አይ እንደተሳሳቱ ብዬ ነው ተሳስታችሁ እንደሆነ ብዬ ነው ስትል ቀጥ ብለሽ ወደ መኝታ ቤት ግቢ ነበር ብሎ ያባረራት። በዛን ጊዜ ግን ሌሊቱን እንቅልፍም አላደረችም አልተኛችም። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ቻናል አዲስ ይሆናችሁ አበረታቱኝ፣ ነባሮቹም እንደምታበረታቱኝ ከልብ አመሰግናለሁ። እንግዲህ ተወዳጁና ልብ አንጠልጣዩ ምሳሌ ቀጣይ ፓርቲ ዘንላችሁ መርተናል። እንግዲህ በዚህ ሰዓት እንግዲህ ማህሌት የመጨረሻ ውርደቷን ተኮናን ባለች ማለት ነው። ቅድስትም ያየችው ማመን ነበር ያቃታት። እንግዲህ በዛን ቀን አይታኛለች አላየችኝም እያለች ስትፈራ ኪችን ኪዳ ምግብ መስራት እንዴት ናፍቆኛል መሰለች ስትላት ከመቼ ወዲህ ምግብ ሰርተሽ ታውቂያለሽ እና በማለት ነበር ያለቻትና ግን ምንም የተቀየረ ነገር የለም። ኪችኑም ያለው ነው። ምን መቀየር ትፈልጊያለሽ? ምንም አልተቀየረም። ግን እንኳን ደስ አለሽ ብሩኬን ልታገቢ ስለሆነ ስትል ኧረ እባክሽ አንቺ እንዳሰብሽው የሚሆን ነገር ምንም ነገር የለም። ኧረ እባክሽ አውቃለሁኝ እኮ ትናንትና እኮ ልትሳሳሙ ስትሉ አይቻችኋለሁ ስትል ቅድስት እንዳየቻት ስትገነዘብ መልስም አልሰጠቻት ማለት ነው።
እንግዲህ በዚህን ሰዓት እንግዲህ አሁን ብሩኬና ደግሞ መድብል ሁለት አማራጮችን ይዘው እየተማጎቱ ነው። መድብል ማህሌትን ቤት ውስጥ እናስቀራትና ተልኳችንን እነሱን እስከ መቼ ነው እስር ቤት ማስገባት አለብን? ዝናና ሀሊሙ ሙሲሲን ካላጠፋን እና ከህግ ካላቀረብን ሰላም ልንሆን አንችልም በማለት ሲናገረው፣ እሱ ደግሞ በቃኝ፣ ከዚህ በላይ መግፋት አልችልም፣ ከዚህ በኋላ ህይወቴን ከቅድስት ጋር ተጋብቼ ልጆቼን ወልጄ ህይወቴን ልጄንም ምሳሌንም በትክክል እየተከታተልኳት መኖር ነው የምፈልገው ብሎ ሲለው፣ አንተ ያን ሁሉ ገንዘብ ወስደህ እንደዛ አድርጋቸው በቀላል የሚተው ይመስልሃል ብሩኬ ይለዋል ማለት ነው መድብል። በቃ ምንም ያደርጉት ነገር የለም፣ እባክህ ተወኝ፣ ሊሆን አይችልም በፍጹም። እሷ ያን ሁሉ ነገር አድርጋ ትስተካከላለች ብለህ አሁን ማህሌትን እንደዚህ ትለኛለህ? ማህሌት እኮ ስንት ነገር በልጄ ለማስወገድ ንብረቴን፣ ሀብቴን እንደሷ እኮ አሁን በዚህ ህይወት ላይ የለውም ነበር፣ በምሳሌም ደግሞ ብቻዋን ቀርታ ነበረ ብሎ ሲለው፣ እመነኝ ግደለም፣ አሁን ኤፍራታንም እንድትመሰክር እናደርጋታለን። ስለዚህ እሷንም ተጨማሪ ሁሉንም እንደውም እነሱ ዝናና ሀሊሙ ሙሲሲ የሚሰሩትን ስራ በሙሉ እንድትነግረን ትሆናለች። ማናውቀው ነገር ብዙ ነገሮች ሊኖሩ ይችላሉ በማለት ይነግራታል። እኔ ግን እመነኝ እውነት አይመስለኝም፣ ማህሌትን ከህይወቴ ብታወጣልኝ ደስ ይለኛል፣ አልፈልግም በማለት እንግዲህ ብሩኬ አልተስማማም። አሁን እንግዲህ ኤፍራታ እየደወልሽ አስተካክለሽ በደንብ እዛው እንዳትወጪ አድርጊያ በማለቷ አሁንም ደውላ እዛው እንዳትወጪ ነግሬሻለሁ፣ ተቀመጪ፣ ውጪ እንኳ ቢሉሽ በሩ ላይ ተቀመጪ፣ ምንም ነገር እኮ ያደረግኩት ነገር የለኝ፣ ቢገርምሽ ሲሳሳሙ እኮ ነው ያዩኋቸው እያለችን ብትነግራት፣ ይሳሳሙ ምንም አይመለክ፣ ለካ እኔ መኝታ ቤት ተወሽቄ መኝታ ቤቱን ሲይዝላቸው እነሱ ሳሎን ላይ እንደፈለጉ ይሆናሉ ማለት ነው። ያን እኮ አንቺ ገርሽባቸው እንጂ እነሱ እኮ ቤታቸው ሙሉ ለሙሉ ይዘውት የኖሩ ናቸው። ስለዚህ ደግሞ አሁንም እንደዚህ ያደረጉ ብለሽ ማለት አትችይም ኤፍራት፣ አንቺ ማህሌት እረፊ፣ ዝም ብለሽ ተቀመጭ፣ ቀስ በቀስ ዝናም ደውሎ ቀስ በቀስ እንግዲህ እየወደደች ስለሚሄድ ቀስ እያልሽ እየተቀላቀልሽ ጥሩነትን ለምሳሌ መልካምነትን አሳይ ብሏት ነበርና ይህንንም ለማድረግ ነበረ እንግዲህ ብሩኬ ያየውን ማመን አቅቶት አዋርዶ በቃ ከዚህ ቤት ውጭልኝ ሲላት፣ ወደ መኝታ ቤት ግቢ ነው የምትለኝ ነበር ያለችው። እኔ ወደ መኝታ ቤት ግቢ አላልኩሽም፣ ጠቅላላውን ከህይወቴም ከቤቴም ውጭ ነው የምልሽ በማለት ቢጮህባትም ግን በፍጹም ግን ያንን ቤት ለቃ ለመሄድ ጥሩ ነዋ፣ እየተቀለብሽ ነው እያለቻትም ነበር ኤፍራታ። ወደ መርዞና ዳጣ ስንሄድ ዳጣ እንግዲህ አሁን መርዞን አግኝታው ነበርና ያው የደላላ ስራ ስለሚሰራ አሁን እንግዲህ አንተ ለምን ትዳር አትመሰርትም ሲል፣ ምን ደላላ ምን መቼ ታምኖ ነው ትዳር የሚመሰርተው ብሎ ስትለው፣ እልቅ አግኝቼልሃለሁ ቸኮሌት የመሰለች ልጅ አለችው ማለት ነው። ማናት? ኤፍራታ። ስለዚህ እንደምንም ብለህ እሷን ኦኬ በልና ተጋባ ብላ እንግዲህ ስልክ አለዋውጣልኝ። አሁን ዳጣ ደግሞ ኤፍራታ ወደ መርዞ ማምጣት ማለት መርዞ እንግዲህ ኤፍራታን ካወቀ ኮሚሽን ይሰራባታል ማለት ነው። ምክንያቱም አሁን ማነው ስሙ መድብልም ስለሚፈልጋት እሱ ደግሞ ፈልጋታለሁ ብሎ ከመጣ መድብል ደግሞ ይህንን ከዝና ተልኮ እያሳካች መሆኑን ካወቀባት ምን ይፈጠር ይመስላችኋል? ውድ ተመልካቾች እስኪ እናንተ ሀሳብ አስተያየት በዚህ ላይ ሰጡበት። ብሩክስ አሁን ለመጨረሻ ጊዜ ማህሌትን ከህይወቱ ያወጣታል። እሱ ቅድስትን አግብቼ የምኖርበት ቀን ናፈቀኝ ነው ያለው ለመድብል። ቅድስትም ግን በዚህ ቤት ውስጥ ማህሌት እንድትኖር አልፈለገችም። ምክንያቱም ከጊዜ ወደ ጊዜ ነገሮችን ሌላ ነገር ታሪክ ታመጣለች፣ ጥሩ ነገር አሰራም በሚል ነው። አሁንም ቢሆን ማህሌት በዛ ቤት ውስጥ ብትቀመጥ ምንም ቢሆን መልካምነትን አትቀጥልም። ብሩኬ ለራሷ እስከሚሆን ድረስ ትታገላለች እንጂ የምትወጣ አይመስለንም። ቅድስትስ የመጨረሻዋ ውሳኔዋ ምን ይሆናል በሚለው ሁላችንም ነው። አሁን እንግዲህ አቶ ጠበቃም እንግዲህ ያን ሪከርድ ፎቶግራፍ እና ሪከርድ ተይዞበት ወደ ሚስቱ ሲለቀቅበት እውነት የነ ሞገስን ንብረት ሀብት ያስቀብላቸው ይሆን? ትህትና አሳልፎ ለሀሊሙ ሙሲሲ ሲሰጣት ሀሊሙ ሙሲሲ በእርግጥ ያላት ለባለ ሰዎች ሊሸጣት እንደሆነ መነገጃ ሊያደርጋት እንደሆነ ነበር እንጂ ያወራው ኩላሊቷ እንደሚያወጣ አይደለም። ግን ይህን እያለ የሚናገረው እሱ
ኩላሊቲ አይን ይወጣል ብላ ለሱ ኦኬ እንድትለው ስለፈለገ ነበር። እሷ ግን በጣም ጀግና ምንም ከዚህ በኋላ ንብረቴ ሀብቴን ለአባቴና ወላጆችን ካስጨረስኩ በኋላ ምን ቀረ ብዬ ነው ለአንተ ምለው። ይህም ባደርግ ኖሮ መጀመሪያ የወላጆችን ብር እንኳ ቢያንስ አስቀር ነበር ያለችውና ጠንካራ እንደሆነች ትህትና ያየንበት ነው። ትህትናንም አሁን ለዚሁም ኮሚሽን ማሰሪያ ልናደርጋት ቢልም ካሌብ ሙሲሲ ግን አልተስማማም። ውድ ተመልካቾች ቀጣይ የሚመጣው ሁሉ በተከታታይ እንድናቀርብላችሁ እናንተም ላይክ ሼር እያደረጋችሁ ጠብቁን ማለት ነው። የዛሬውን እንግዲህ በዚህ ተሰናብተናችኋል። ቀጣይ እስከምንገናኝ ሰላሙን ተመኘንላችሁ ለሁላችሁ።